የእስራኤል መከላከያ ኃይል በኢራን አገዛዝ ላይ አካሄድ ያለውን መጠነ ሰፊ ጥቃት ማጠናቀቁን ሲያስታውቅ፣ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አስቸኳይ ስብሰባ ሊያደርግ ነው። መሪዎቿን ኢላማ ያደረገ ጥቃት የተፈጸመባት ኢራን ለወራሪዎች ከፍተኛውንም ዛቻ ሰነዘረች። የእስራኤል መከላከያ ኃይል በኢራን አገዛዝ ላይ አካሄድኩ ያለውን መጠነ ሰፊ ጥቃት ማጠናቀቁን ሲያስታውቅ፣ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አስቸኳይ ስብሰባ ሊያደርግ ነው። እስራኤል ከአሜሪካ ጋር በመቀናጀት ቅዳሜ ጠዋት በኢራን ላይ በከፈተችው ጥቃት አንዱ ኢላማ የነበረው በምዕራባዊ ኢራን ኬርማንሻ አካባቢ ያለውን ዘመናዊ የአየር ጥቃት መከላከያ ስርዓት እንደነበር የእስራኤል ጦር ገልጿል። ጦሩ በመግለጫው የተፈጸሙ ጥቃቶች የኢራን አብዮታዊ ዘብ አቅምን ለማዳከምና በእስራኤል ላይ ሊፈጸሙ የሚችሉ ጥቃቶችን ለማምከን የእስራኤል አየር ኃይል በኢራን አየር ክልል ውስጥ የሚካሄደውን ጥቃት ያለ እንቅፋት ለመፈጸም የሚያስችል ነው ብለዋል። ይህ በእንዲህ እንዳለ የመንግስታዊ ድርጅት የጸጥታው ምክር ቤት ዛሬ ቅዳሜ በኒውዮርክ የሰዓት አቆጣጠር ከሰዓት በኋላ በፈጸመው ወታደራዊ ጥቃት ላይ ለመነጋገር አስቸኳይ ስብሰባ ጠርቷል። ስብሰባው እንዲካሄድ የጠየቁት ባህሬን፣ ኮሎምቢያ፣ ቻይና፣ ራሽያ፣ ፈረንሳይ ሲሆኑ የመንግስታቱ ድርጅት ዋና ጸሐፊ አንቶኒ ጉቴሬስ ቀደም ብለው በመካከለኛው ምስራቅ የታየውን ወታደራዊ ጥቃት አውግዘዋል። ዋና ጸሐፊው ባወጡት መግለጫ ወታደራዊ ጥቃቶች ዓለም አቀፍ ሰላምና ደህንነትን የሚጎዱ በመሆናቸው በአስቸኳይ እንዲቆም ጠይቀዋል። መሪዎቿ ኢላማ ያደረገ ጥቃት የተፈጸመባት ኢራን ለወራሪዎች ትምህርት እንደምትሰጥ ገልጻለች። እስራኤልና አሜሪካ በተለያዩ የኢራን ግዛቶችና ከተሞች ላይ የፈጸሙት ጥቃት መሪዎች ላይ ያነጣጠረ እንደሆነ እስራኤል ስታረጋግጥ፣ ኢራን ደግሞ አጸፋ እንደምትሰጥ ገልጻለች። ጥቃቱን ተከትሎ ኢራን በእስራኤልና የባህረ ሰላጤው ሀገራት በሆኑት ኤሚሬትስ፣ ኳታር፣ ባህሬንና ኩዌት ላይ የአጸፋ ጥቃት በመፈጸም የሙከራ እርምጃ መውሰዷን አስታውቃለች። ከአሜሪካ ጋር በተደረጉት ድርድሮች ላይ ዋነኛ ተሳታፊ የሆኑት የኢራን የውጭ ጉዳይ አባስ አራግቺ በሀገራቸው ላይ ለተፈጸመው ጥቃት በሚሰጠው አጸፋ ኢራን ወራሪዎቿን ትምህርት ትሰጣለች ሲሉ ዝተዋል። ሚኒስትሩ አሜሪካና እስራኤል በጋራ የፈጸሙትን ጥቃት ምክንያት የለሽ ህገወጥና ተቀባይነት የሌለው በማለት አውግዘውታል። አርገንቺ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ትራምፕ ቅድሚያ ለአሜሪካ የሚለው መፈክራቸው ቅድሚያ ለእስራኤል ወደሚል ተቀይሯል በማለት የአሜሪካ ፕሬዚዳንት ተችተዋል። የውጭ ጉዳይ ሚኒስትሩ ለተፈጸመበት ጥቃት ኃይል ያሉትን የኢራን ጦር ኃይል ለዚህ ቀን ተዘጋጅቷል፣ ለወራሪዎች የሚገባቸውን ትምህርት ይሰጣል ብለዋል። የኢትዮጵያን አየር መንገድ ጨምሮ በርካቶች በረራውን ሰረዙ። በመካከለኛው ምስራቅ የተፈጠረው ወታደራዊ ግጭት ተከትሎ የኢትዮጵያ አየር መንገድን ጨምሮ በርካታ የአፍሪካና የሌሎች ሀገራት አየር መንገዶች ወደ አካባቢ የሚያደርጓቸውን ጉዞዎች ሰረዙ። በአፍሪካ ትልቁ አየር መንገድ የሆነው የኢትዮጵያ አየር መንገድ ወደ ተለያዩ የመካከለኛ ምስራቅ ሀገራት የሚያደርጋቸውን በረራዎች በደህንነት ስጋት ምክንያት ለጊዜው አቋርጠዋል። በዚህም ምክንያት የኢትዮጵያ አየር መንገድ ወደ ዮርዳኖስ፣ አማን፣ እስራኤል፣ ቴልአቪቭ እና ሊባኖስ ቤሩት የሚያደርጋቸው በረራዎች ሰርዘዋል። በተመሳሳይ የኬንያ፣ የሞሮኮና የሩዋንዳ አየር መንገዶችንም በረራቸው ተስተጓጉሏል። ዛሬ ቅዳሜ ጠዋት እስራኤል በኢራን ላይ ጥቃት መክፈቷን ተከትሎ የእስራኤል ሰራዊት ከኢራን በኩል ሚሳኤሎች መተኮሳቸውን አሳውቋል። ጦሩ ሚሳኤሎችን መመከቱን ሲገልጽ ፍንዳቶች በአካባቢው ተሰምተዋል። ኢራን የአጸፋ ጥቃት የፈጸመችው በእስራኤል ላይ ብቻ ሳይሆን በዙሪያ ባሉት የአሜሪካ ወዳጅ በሆኑት ሀገራት ላይ ጭምር ነው። የኢራን ፋርስ የዜና ወኪል እንደዘገበው በሀገሪቱ ያሉ ወታደራዊ ተቋማት ላይ ያነጣጠሩት ጥቃቶች ፈጽማለች። በዚህም በኳታር ያለው የአሜሪካ አየር ኃይል ሰፈርና በባህሬን ያለው የባህር ኃይል ስፋት ጥቃት ደርሶባቸዋል። በተጨማሪም የአሜሪካ ጦር ኃይል ባለባቸው በሌሎችም የባህረ ሰላጤዎች ሀገራት በሆኑ በኳታር፣ በኩዌት፣ በአረብ ኤሚሬትና በባህሬን ፍንዳቶች መሰማታቸው ተዘግቧል። የኢራን የአጸፋ ጥቃት ተከትሎ ሳውዲ አረቢያ ኢራን አውግዛለች። በኢራን በተፈጸመው ጥቃት እስካሁን ከ201 በላይ ሰዎች መገደላቸው ተዘገበ። አሜሪካና እስራኤል በኢራን ላይ ከከፈቱት ጥቃት ጋር በተያያዘ በደቡባዊቷ ኢራን ግዛት ሆርሞዝጋን ውስጥ በምትገኙ ሚናዋ ከተማ በሚገኝ ትምህርት ቤት ላይ በተፈጸመው ጥቃት በርካታ ተማሪዎች መገደላቸው ተዘገበ። የኢራን መንግስት የዜና ወኪል የሆነው ኢርናን እንደዘገበው ሴት ልጆች በሚማሩበት የመጀመሪያ ደረጃ ትምህርት ቤት ላይ በደረሰው ጥቃት የተገደሉ ተማሪዎች ቁጥር ወደ 80 አሻቅበዋል።
የግዛቱ አስተዳደር መሐመድ ራህምዲን ጨምሮ ተጨማሪ 48 ሰዎች የቆሰሉ ሲሆን የሟቾች ቁጥር እንደሚጨምር ስጋታቸውን ገልጸዋል። የኢራን ሜሃር የተባለው የዜና ወኪል ደግሞ በዋና ከተማ ምስራቃዊ ክፍል ውስጥ በሚገኝ ትምህርት ቤት ላይ በተፈጸመ ጥቃት 2 ተማሪዎች መገደላቸውን ዘግበዋል። ኢራን ለውጭ የዜና ወኪሎች ፈቃድ ስለምትከለክል የደረሰውን ጉዳት በተመለከተ ከገለልተኛ ወገኖች ለማረጋገጥ አዳጋች ነው። ኢራን ራሷን ለመከላከል ያላትን አቅም ሁሉ እንደምትጠቀም አስታወቀች። የኢራን የውጭ ጉዳይ ሚኒስትር አባስ አርጋቤች ሀገራቸውን ራሷን ለመከላከል ያላትን ወታደራዊ አቅም ሁሉ ትጠቀማለች አሉ። ኢራን ጋር እንደ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ኳታር፣ ኩዌት፣ ባህሬንና ኢራቅ ካሉ ሀገራት ጋር የስልክ ውይይት ማድረጉን ተገልጿል። በዚህ የስልክ ውይይት ወቅት ኢራን የሀገሪቱ አንድነት ለመጠበቅ ስትል ያላትን የወታደራዊ አቅም ሙሉ በሙሉ እንደምትጠቀም ለመካከለኛው ምስራቅ ሀገራት ባለስልጣናት አስታውቃለች። አራንግቺ እነዚህን ሀገራት አሜሪካና እስራኤል ኢራን ላይ ጥቃት ለመፈጸም ተቋማቸውና ግዛታቸውን አላግባብ እንዳይጠቀሙ የመከላከል ኃላፊነት እንዳለባቸው አሳስበዋል። ኢራን የምትተማመንበት እስላማዊ አብዮታዊ ዘብ ማን ነው? ምንስ አቅም አለው? በኢራን ላይ ጥቃት ለመፈጸም ስትስት የቆየችው አሜሪካ ወሳኝ የአየር ኃይል አውሮፕላኖችና የባህር ኃይል መርከቦችን ለሳምንታት ወደ ባህረ ሰላጤው አካባቢ ስትልክ ቆይታለች። አሜሪካ በኢራን ላይ ጥቃት ስትከፍት የሚሰማሩት እነዚህ ብቻ ሳይሆኑ በኢራን ዙሪያ ባሉ ሀገራት ውስጥ ባሉ የጦር ሰፈሮች የሚነሱ ኃይሎችም ይጨመሩበታል። በዚህም ምክንያት ዛሬ እስራኤልና አሜሪካ ኢራን ላይ ጥቃት ሲፈጽሙ ኢራን ባጻፈው በዙሪያ ባሉ ሀገራት ውስጥ የሚገኙ የአሜሪካ ጦር ሰፈሮችና ሚሳይሎችን መተኮሷ ተዘግቧል። ለመሆኑ በኢራን አቅራቢያ በመካከለኛው ምስራቅ አካባቢ ለአሜሪካ ጥበቃ ወሳኝ ሊሆኑ የሚችሉት የጦር ሰፈሮች የት ይገኛሉ? አሜሪካና እስራኤል በኢራን ላይ የፈጸሙትን ጥቃትና የቴህራን ምላሽ ተከትሎ የዓለም መሪዎች መግለጫቸውን አውጥተዋል። የአውሮፓ ህብረት ኮሚሽን ፕሬዚዳንት አርሱላ ቮን ደር ሊየን የአውሮፓ ህብረት በኢራን ጨፍጫፊ ስርዓት ላይ ሰፊ ማዕቀቦችን መጣሉን አስታውሰዋል። ሁሉም ወገኖች ሰላማዊ ዜጎች እንዲጠብቁ እንዲሁም ዓለም አቀፍ ሕግ እንዲያከብሩ ጥሪ አቅርበዋል። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ቢሮ በበኩሉ ለኢራን ሰላማዊ ዜጎች ያለውን አጋርነት በመግለጽ የሲቪልና የፖሊስ መብቶች እንዲከበሩ ጠይቋል። ጽህፈት ቤቱ ጠቅላይ ሚኒስትር ሜሎኒ ውጥረቱን ለማርገብ የሚያደርገውን ጥረት ለመደገፍና አጋሮቻቸውና የቀጠኑ መሪዎች እንደሚያከብሩ ተጽፏል። የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልባዚ ሀገራቸው ጀግናው የኢራን ህዝብ ጋር በሚያደርገው ትግል ከጎኑ ትቆማለች በማለት ኢራን የኒውክሌር ጦር መሳሪያ እንዳይኖራት ለመከላከል በሚደረገው ጥረት ትደግፋለች ብለዋል። ይህ በእንዲህ እንዳለ የሩሲያ የውጭ ጉዳይ ሚኒስትር የአሜሪካና የእስራኤል ድርጊት ግድ የለሽ ሲል በመጥራት ዓለም አቀፍ ህግን የሚጥስ መሆኑን ገልጸዋል። ሩሲያ ሁለቱ ሀገራት ፖለቲካዊና ዲፕሎማሲያዊ መፍትሄዎች ማምጣት እንዳለባቸውም ጥሪ አቅርበዋል። ቀደም ሲል የዩናይትድ ኪንግደም መንግስት ቃል አቀባይ ሀገሪቱ ሰፊ